አዳምጠኝ። ኖ ከዚህ የተሻለ ሌላ አሰባለሁ። እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የምትወጥ። ምናልባት ሜቢ አብራሪ እንክብካቤ ሰጥቶሽ ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና እስቲ ፍቅር ሴት ልንከባከብ። የምር ቀፈፍከኝ። ቅፍፍ ነው ያልከኝ። እግዚአብሔር ምስክሬ ነው የምልህ። በእውነት በጣም ቅፍፍ ታውቃለህ። ቅፍፍ ታውቃላችሁ ቤተሰብ እንዴት እንደቀፈፍከኝ ኤፍሬም፣ እንዴት እንደቀፈፍከኝ አይስዌር በኢየሱስ ስም በኢየሱስ ስም። ሹሄ ምንድነው እንደዚህ መግማማት? አንተ ነውር የሚባል ነገር አታውቅም አንተ። አሁን እውነት እግዚአብሔርን የዛ ሰውየው ትልቅ ሰውየው ጋሼ የሱ ልጅ ነህ፣ የሱ ልጅ ነህ፣ የነ ሃይሚ ወንድም ነህ፣ የነ ቡዜ ወንድም ነህ። እሱ ለማመን ይከብዳል፣ ለማመን ይከብዳል፣ ለማመን ይከብዳል። በጣም ትቀፋለህ። በጣም በቃ የሆነ ነውር ትሸታለህ። ነውር ታውቃላችሁ ቤተሰብ? ነውር ነው የምትሸተው። አውሬ ምን አይነት ባለጌ ነው በእናታችሁ! ምን እንደምትናገር ምን እንደምታወራ እንኳን አታውቅም። ምን እንደምታደርግ እንኳን አታውቅም። ትንሽ እንኳን አይቀፍህም። ትንሽ እንኳን አይቀፍህም። ለስሙ ማህተብ አንገት አስረሃል። ዛሬ እንደዚህ ነው የምናገረህ። ባለጌ ምን አይነት ሰው ነው በእናታችሁ! ሲያስጠላ። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና እስቲ ፍቅር ሴት ልጅ ባህሪ ሴት ልጅን መንከባከብ እወዳለሁ። እስኪ ፈቃጄልኝ ልንከባከብሽ ነበረ ማድረግ አንተን እግዚአብሔርን እንደዚህ ነበረ በቦክስ ገራጌ ሰደው ደካና ለምቻከና ዱጋ ዋቀ እግዚአብሔርን እንደዚህ ማለት ነው። ዘጋኝ እናንተ እንደዚህ አከነት ወራ ነው ደካና ዱጋ ዋቀ እኔ ሴት ልጅ መንከባከብ እወዳለሁ። ሄድና ተንከባከባታ። እንደዛ ተንከባካቢ ከሆንክ ለምንድን ነው ሴት ልጅ ካንተ ጋር አንድ ወር እንኳን የማትቆየው? ሴት ልጅ ካንተ ጋር 2 ወር 3 ወር ካንተ ጋር ፍቅረኛ ብለህ ጠይቀህ የፍቅር ጥያቄ ያቀረብኩላት ሴት 1 ወር ካንተ ጋር የማትቆየው እኮ ስለማትንከባከባት ነው። አሁን ሴጣን እየተጫወተብህ ነው። አንተ ገባ? ሴጣን እየተጫወተብህ ነው። እንዴት በወንድሜ ሚስት ላይ በእንደዚህ አይነት መልክ እንደዚህ አይነት ተግባር ታደርጋለህ? ቶ ወላላ ትቀፋለህ፣ ትሸታለህ። በቃ ነውር ትሸታለህ። እኔ በዚህ ኢየሱስ ስም ሰው ልጅ ግን ነውር የሚባል ነገር ጋይስ ማለት አይደለም። እንደ እኔ ማህተብ አንገት ላይ ያሰርቀው ሌላ ሃይማኖት እምነት አንኩቸው እንኳን የሚፈቅድላቸው ሰዎች እንደዚህ በአደባባይ ላይ እንደዚህ አይነት ነውርን አያደርጉ። ኦኬ፣ እንደዚህ አይነት ነውር በወንድሙ ሚስት ላይ እንደዚህ አይነት ነውርን አያካሂዱ። ዘጋኝ። መቼም ይሄ ኤፍሬም የሚባለው ልጅ የአብርሃም ወንድም ነው ብሎ ለመቀበል እንኳን ይቀፈኛል። እኔ በጣም ጥያቄ ይሆንብኛል። በጣም አይደለም ጋይስ፣ ከአንድ ማህፀን ከአንድ አባት የተወለደ ሰው ይቅርና የሆነ ስታሳድጉት ያሳደጋችሁት ልጅ እንኳን አንድ ቤት ስታሳድጉ ወንድምና እህት ብለን አይደለም ተውት። እሱም ይቅር። እሱ ያኔ እንዴት ነው ግቢ አሁን አንድ ግቢ ውስጥ ታውቃላችሁ፣ ከተማ ላይ ምናምን አብረው የኖራችሁ ሰዎች በጣም ቤት ተከራይታችሁ አንድ ግቢ የኖራችሁ ሰዎች አንድ ግቢ እንኳን ተከራይታችሁ አብሮ የኖራችሁ ሰው እንደ ወንድም ስለምትተያዩ በእንደዚህ አይነት ነገር እንትን አትሉ። ገባችሁ አይደለም? የወንድምህን ሚስት እንዴት ቆሻሻ ነክ። ሶሪ ለአነጋገሬ፣ ሶሪ ለምናገረው ነገር ግን ይቀፋል የምታደርጋቸው ነገሮች። ወንድምህ እኔ አንዳንዴ ወንድምህ በሌለበት ራሱ ሚስት የወንድምህ ሚስት ጋር እኔ በዚህ ሰዓት ዘንድሮ በዚህ ዘመን ማለት ነው እንደዛ አንዳንዴ ማለት ነው እግዚአብሔር ምስክሬ ነው የምላችሁ ቤተሰብ በእስልምና እንትኖች ማለት ነው። ይሄ አሁን እኔ የማውቀውን ልንገራችሁ። እኔ አሁን የዚህ የምኖርባቸው ሰዎች አይታዩም። በቃ ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር አለቀ።
እና እንዴት ይሄ እንትናቸው በጣም ነው የሚመቸኝ። እግዚአብሔርን በቃ በጣም ነው የሚመቸኝ። እንደዚህ ቢሆን እላለሁ አንዳንዴ። አሁን በጭራሽ እኔ በማውቃት ሰዎች ከወንድሙ አሁን የወንድም ሚስትና እነሱ ችግር የለውም፣ ግን የወንድሙ ሚስት ያ የሰውየው ባለቤት የሰውየው ወንድም አያገኛትም፣ አያወራትም፣ ፊቷ ምናምን አያይም። እና አንዳንዴ እንደዚህ ቢሆን እላለሁ ኢትዮጵያ ውስጥ ራሱ ጌታ። ግን የዚህ ደግሞ በጣም ይቀፋል። ነውር ጭንቅላት ላይ ተሸክመን ዞራለህ አንተ። በጣም ደስ ይለኛል። ዋው ያምራላ። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ ያሳለፋችሁት በነበር ቀረ እንጂ። ይሄ አንተን ማለት ነው። እኔማ አንገትህን ነበር የምልህ፣ እንደዚህ ነበር የምልህ። የምሬ ነው። ባገኘ እንደዚህ ነበር የምንተናነቀው እኔ እናንተ። ንግግር ራሱ እንዴት እንደሚዘጋ በነበር ቀረ እንጂ። በጣም ነበር የምታምሩት። ምን አድርገህ ነው አብርሃምን ገደልከው እንዴ? እንትኑ ማለት ጋይስ፣ ይሄ ልጅ በቃ ቃኤልን ቁጭ በቃ ቃኤልን ቁጭ። ወይ ጉድ! ቪዲዮስ መጨረሻ ድረስ ማየት እንዳትረሱ ማርያም ፕሊስ። የማሳችሁ ነገር አለ፣ በጣም የገረመኝ በጣም የወደድኩት ነገር አለ። እግዚአብሔርን መጨረሻ ድረስ ፕሊስ ለኔ ስትሉ። ይሄ የዚህ ልጅ ቪዲዮ እንኳን በጣም ነው የሚዘጋ፣ በጣም ነው የሚሰቀጥጠው። ግን በቃ ለኔ ስትሉና ለአሁንና አብርሃም ለነ ሄርሜላ ክብር ስትሉ እስከ መጨረሻ ድረስ ቆዩኝ። እሺ ቤተሰቦቼ፣ ስለምትቆዩልኝ አመሰግናለሁ። ውድድ ነው ማድረጋችሁ ደግሞ። እንቀጥል እስቲ። የዚህ ምን ልበለው ጋይስ? ለዚህ ሰውዬው እስቲ ምን እንበለው? ስሙ ጻፉልኝ ኮሜንት ላይ። ኤፍሬም ብዬማ አጽፍም። ኤፍሬም ማለት እኮ ምን ማለት እንደሆነ በእኛ ሃይማኖት በደንብ ኤፍሬም ማለት ልንገራቸው እንዴ። ውዳሴ ማርያምን የደረሰው የሰኞ ውዳሴ ማርያምን የደረሰው አባታችን ኤፍሬም ሶሪያዊ ኤፍሬም ነው፣ ግን በጣም ትልቅ ክብር ነው ያለው። ኦኬ ኤፍሬም። ሩታ፣ አሁን እቺ ሩታ የምትባሉ ሴትዮ ራሱ ልንገራችሁ፣ ሩታ የምትባይ ሴትዮ ራሱ አንቺ እኮ ስምሽ ግን ከተግባርሽ የተለየ። ስለ ሩታ መጽሐፈ ሩት የሚባል አለ አይደለም? በመጽሐፍ ቅዱስ ውስጥ እሱ ላይ አንብባችኋል ስለ ሩት ጋይስ? እግዚአብሔርን እንቧቸው እንደዚህ ነው የምታለቅሱት። እሱን ታሪክ ስታነቡ ከምዕራፍ 1 ጀምራችሁ አንብቡ። ያው አንዳንዴ የምናውቀውን ነገር ሼር እንደራረግ በሚል ነው። እና አንዳንድ ሰዎች ተግባራቸው ተቃራኒ ሲሆን ይገርመኛል። አሁን እኔ ለምሳሌ ዙፋን ነኝ። ዙፋን ማለት እግዚአብሔር ቤተ መቅደስ ማለት ነው። ግን እኔ በተቻለኝ መጠን ሆኜ ለመኖር እሞክራለሁ። አንዳንዴ ያው ሰው ስለሆንኩኝ ዘላለሁ እንጂ እንደዚህ ልጅ ነውርማ አልሰራም በፍጹም። እንዳትጠብቁ ከኔ ጌታን እንዳትጠብቁ እንደዚህ አይነት ነውር፣ ውሸት ምናምን። ይሄ የማየውን ነገር ነው እዚህ ጋር ሚዲያ ላይ የማየውን ነገር ነው ያወጣውላችሁ። ግን ከኔ ነገር የሆነ ነገር ስም ብመጣ ነገር ወደፊት እግዚአብሔር ካለ እኔ ውሸት ምናምን አልወድም እና በእንደዚህ አይነት ተቃራኒ መሆን አልፈልግም። በተቻለኝ መጠን ለሃይማኖቴ እጠነቀቃለሁ፣ ለስሜ እጠነቀቃለሁ። እና ይሄ ልጅ ግን አንዳንዴ ማለት ነው አንተ ግን ማለት ነው እግዚአብሔርም ቤተሰብ አለ እኮ ምን ሆነክ ነው እንዴ? ቤተሰብ ማለት በአንተ እኮ የሆነ ነገር አንተ በምታደርገው ነገር ቤተሰብ እኮ ይወቀሳል። ይሄ ልጅ ምን እያስተማረ ነው? ልጆቻችንን እያበረ የእውነት ማርያምን ነገር እንደሚመጣበት እርግጠኛ ነኝ ኤፍሬም እግዚአብሔርን። ምክንያቱም እያደረከ ያለ ነገር በጣም ደስ አይልም። የወንድም ሚስት አረገዘች እያልን እኛ መቼ ነው የምትወልደው ምናምን እያልን እያወራን፣ እንዴት አንተ በእንደዚህ አይነት መልኩ የወንድም ሚስት እንደዚህ አይነት ሪአክሽን ታሳየናለህ? እንዴት አይቀፍህ? አያስጠላህም? ነውር 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 ነውር። እኔ አላውቅም። እኔ ልቦና ይስጥ ፈጣሪ፣ እውነት ልቦና ይስጥ። እኔ ምንም አልልም፣ በእውነቱ ምንም አልልህም። ፈጣሪ ልቦና ይስጥ። ግን ትቀፋለህ። እውነቱ ስነግርህ ቀፍፍ ነው የምትለው።
ሰው ልጅ በዚህ የሚያስገባው እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። እየተጨነቅሽ እኮ ነው። እሺ ልቀቀኝ። በመጀመሪያ ደረጃ አትጨነቅም፣ ግን በቃ ወደ ቤት። ሌላ ቀን ነው ማርያምን ምሳም ሰርቼ ጨነቃት። ሌላ ቀን ምሳም ሰርቼ ቡና ማፊ እጠብቅሃለሁ አለች። የጨነቀለታ ምንድን ነው የሚደረገው ታዲያ? ጋይስ ከዚህ ውጭ እንጂ ሳሁን ልጅ ቢይዛት ጉልበት የላት የሆነ ጉልበት የላት። ገባች? ወይኔ ኤፍሬም ዘጋኝ። በእውነቱ በጣም ነው ይዘጋኝ፣ በጣም ነው ያስጠላኝ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ውድ ኢትዮጵያውያን ውድ ምን ልበላችሁ ብቻ በእውነት እግዚአብሔር ሰላሙን ያብዛላችሁ። አርሲ ውስጥ እየተገደሉ ላሉት ንጹሃን ኦርቶዶክሳውያን ሁላችንም በምንችለው ድምጽ እንሆናለን። ነገር ግን ቤተሰብ ማርያምን እኔ አላቅም፣ በቃ ብቻ የእውነት የሰማይ አምላክ ይመልከታችሁ። ሌላ ምንም እንደዚህ ነው እንደዛ ነው አልልም ማርያምን። ምክንያቱም በቃ አሁን አይደለም በየአመቱ በግ ነው እንደ ሰው ልጅ መድኃኔዓለም ደማቸውን ይቀበላል ከነዛ ሰዎች። ማን እንደሆነ እንደዚህ የሚያደርገው እኔ አላቅም፣ ግን እግዚአብሔር ትጠየቁበታላችሁ። እግዚአብሔር የእጃችሁን ያሳጭዳችሁ። እግዚአብሔርን በምንም ሃይማኖት ውስጥ ሆኑ ንጹሃንን የምትገሉ ሰዎች እግዚአብሔር የእጃችሁ ማለት የዘራችሁትን በምድር ያሳጭዳችሁ፣ ሌላ አይደለም። እና ደግሞ በዓለማት የሞቱት አርሲ ውስጥ ለተገደሉት ንጹሃን ፈጣሪ ነፍሳቸውን በአጸደ ገነት ያኑር፣ ለቤተሰብ መጽናናትን ይስጥልን። ሌላ ምንም አይደለም። ጌታ ምስክሬ፣ የእውነት እኛ ኢትዮጵያ ውስጥ ደም መፍሰስ የሚቆምበት ጊዜ ነው የናፈቀኝ። እኔ ማንም ሰው ልጅ የትኛውም ሰው የእውነት እግዚአብሔር በቀኑ ሲጠራ ይሄዳል። ማንም በማንም እንዲገደል ማንም በማንም እንትን እንዲል እኔ አልወድም፣ እግዚአብሔርን ደስም አይለኝም። እና እግዚአብሔር አምላክ ለሞቱት ነፍሳቸውን በአጸደ ገነት ያኖርልን፣ ለቤተሰብ ደግሞ መጽናናትን ይስጥልን። ይህንን ነው የምለው። ፍትህ ለአርሲ ኦርቶዶክሳውያን፣ ጌታን ፍትህ በምድር ፍትህ እንፈልጋለን ከመንግስት። ይሄን ነው የምለው። ቤተሰቦቼ ወደ ርዕሴ ልመለስ እና ቪዲዮስ መጨረሻ ድረስ መመልከት እንዳትረሱ እና ትንሽ እኔና ወይ ጌታን በጣም ነው የሚያናደረው። ማስፈራስ ማለት ነው። በመጀመሪያ ደረጃ ዛሬ ሄርሚ ቤት እመጣለሁ ብዬ ባይዞ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጭ ሁሉ አንቺ ትበጃለሽ ብዬ አንቺን አስፈልጬ ነው እና የመጣሁት። ያው ማለት እኮ በጥፊ ነበር አንተ ማለት እውነቱን ለመናገር ፀጉሬን ተሰርቼ እንደዚህ አድርጌ ፍቅረኛ ጋራው እንደሄድከው የወንድም ሚስት ጋር እንጂ ዞሮ ማለት ነው። ከዛ ቤት በሰላም ስለወጣክ ተመስገን። ነገር ግን ቤተሰብ ምን እንደሚፈጠር እግዚአብሔር ይወቀው። አብርሃም ይሄን ቪዲዮ መቼስ ትመለከታለህ ብዬ አስባለሁ። ምን እንደምትል ምን የወንድምህን ነውር ምን እንደምትል አብርሃም እግዚአብሔርን አላውቅም። እስቲ አሁን በጣም በቃ እግዚአብሔርን በጣም ደስ ወደ ያለኝ ነገር እንለፍ። ቤተሰቦች አይታችሁት ሊሆን ይችላል፣ ግን በጣም ነው ደስ የሚለው። ጽግሻ ይሄ ቆንጆ ጥይት ራሱ አይደለም። የቆየ ቪዲዮ ነው ግን ማርያምን እንዴት በቃ እኔ እንጃ ጽጌ እኔ ላንቺ በቃ ምን ያህል ፍቅር ምን ያህል ክብር እንዳለኝ እውነት እግዚአብሔርን እኔ ምንም ልል አልችልም። ጋይ ጽጌን የማትወዱ ሰዎች ግን እውነት ታማሚ ናቸው። ጽጌን የማትወዱ ሰዎች ሰው ናቸው እየራሱ አላስብም እኔ።
እሺ ነው ምንድነው? ወደዚህ እሺ ነጠላሽን አውርጂ ነጠላሽ ተጠቅልሻታል እንዴት ጎበዝ እንደሆነች ህፃኗ ራሱ ማለት ነው። የኔ ማር ከዛ ወጥተን እንደዚህ አይነት ቪዲዮ ማየት ጋይስ ጥሩ አይደለም። ጽጌ ግን ትችያለሽ። እኔ አንቺን አለማድነቅ አልችልም። በሄድሽበት ቦታ ሁሉ በቃ ትመስያለሽ የሆነ ነገር በቃ እዛ ጋር እንትን ስትሆኚ በቃ የትም ቦታ ነው የሆነ ነገር ምንም ነገር ውስጥ ገብተሽ ትወጫለሽ። ምንም ነገር ደግሞ በቃ ሆነሽ ነው የምታሳይ ማርያምን። እና በጣም ነው የምወድሽ እኔ እግዚአብሔርን። በዚህም ብቻ ሳይሆን ፐርሰናሊቲሽ በጣም ነው የሚመቸኝ። በቃ ጌታ ከዚህ በላይ በጣም ብዙ ነገር ትሰሪያለሽ። አዎ በጣም ጌታን አያችሁ። አንዳንዴ እኮ ማለት ነው ችግር የሆነ ነገር ስታየው ማለት ነው የሆነ ነገር እንድታውቅ ያደርጋቸዋል። እና ጽጌ ያው ሁላችሁም ኢንተርቪዎቿን አዳምጣችኋል ምናምን እና እኛም እናውቀዋለን። እኔ አረባ ጽጌን ሆኜ ነው ጽጌን ኦንላይን ላይ ነው ማውቃት ምናምን፣ ግን ከዛ በኋላ በደንብ ታውቂያታለሁ ጽጌን ማለት ነው። እና ግን በኢየሱስ በጣም የምወድሽ ማርያምን። በቃ ይሄንን ቪዲዮ ራሱ ስመለከት ጋይስ ሆነ በቃ ውስጤ ሆነ በቃ እኔ እንጃ ምን እንደምላችሁ አላውቅም። ጌታ በርቺ ተቀጥል። ቪዲዮ ግን ለምን እንደሚቀረጽ አላውቅም። ይሄንን በፎቶ ስታዩ ቸኩያለሁ ነው። ደግሞ ሲያምር ያኔ ጽጌን አለማድነቅ አይቻልም። ሁሉም ጋይስ ከዛ ወጥተን ደግሞ እንደዚህ አይነት ቪዲዮ ስናይ ጥሩ ነው ብዬ ነው። ወዳችኋለሁ። ደህና ነሩልኝ። ቪዲዮስ መጨረሻ ላይክ አድርጉ፣ ኮሜንት አድርጉ። ስለዛ ሰውየው ኮሜንት ጻፉ። ጽጌን የምትወዱትም ሁላችሁም ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ሰብስክራይብ አድርጉኝ። ወዳችኋለሁ። ደህና ነሩልኝ። የነገው ሰው ይበለን። መልካሙን ነገር ፈጣሪ ያሰማን። ውድድር ማድረጋችሁ ደህና ነሩልኝ። ወዳችኋለሁ።